የጤና ስርዓቱን ለማሻሻልና አገልግሎቱን ለማሳለጥ እየተሰራ መሆኑን የአማራ ክልል ጤና ቢሮ ገለጸ። በራስ አቅም ላይ የተመሰረተ የጤና አገልግሎትን ለህብረተሰቡ ተደራሽ ለማድረግ ትኩረት አድርጎ መንቀሳቀስ እንደሚገባም ቢሮ አስታውቋል። ቢሮው የበጀት ዓመቱን የ9 ወራት የስራ አፈጻጸም ግምገማና የልምድ ልውውጥ መድረክ በደብረ ብርሃን ከተማ እያካሄደ ነው። ወንዲፍራ ዘውዴ ዝርዝር አለው። የጤና አመራር ስርዓትን በማሻሻል በየደረጃ የሚገኝ የጤና ሙያተኛ ሰው ሰራሽና ተፈጥሯዊ ችግሮች ሳይበግሩት አገልግሎት ሲሰጥ መቆየቱን የአማራ ክልል ጤና ቢሮ ኃላፊ አብዱል ከሪም መንግስቱ ተናገሩ። ጤና ቢሮው የበጀት ዓመቱን የ9 ወር የስራ አፈጻጸም ግምገማና የልምድ ልውውጥ በደብረ ብርሃን ከተማ አካሂዷል። የክህሎት እና የአመለካከት ጥራት ክፍተቶችን ለመሙላት በአሳለፍነው 9 ወር ውስጥ ከ1054 ያላነሱ የጤና አመራሮችን በየደረጃው ለማሰልጠንና ብቃታቸውን ለማሳደግ ውጤታማነታቸውን ለማሻሻል ከፍተኛ ስራዎችን የሰራንበት ወራት ነው። በሁለተኛ ደረጃ በየደረጃው የሚገኘው የጤና ሙያተኛችን የትኛውም የጸጥታ ችግርም ሆነ ተፈጥሯዊና ተፈጥሯዊ ያልሆኑ ክስተቶች በሙሉ ሳይበግረው ሌት ከቀን ማህበረሰቡን በማገልገል ያበረከተው አስተዋጽኦ እጅግ በጣም ጥሩ ነው ብሎ መውሰድ ይቻላል። የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ አቶ በድሉ ውብሸት የጤና ተቋማትን በማስፋፋትና ውብ የጤና ተቋማትን እየገነባች የምትገኝ ከተማ ናት ደብረ ብርሃን ብለዋል። በተለይም በጤናው ዘርፍ ከቅርብ ጊዜ ወዲህ የጀመርናቸው የጤና መሰረተ ልማት በጤና ተቋማት ማስፋፋት፣ ጽዱ የጤና ተቋማት መፍጠር፣ ከሁሉም በላይ ደግሞ በቅርብ ጊዜ እንደ ከተማም እንደ መንግስትም ትኩረት ከተሰጣቸው ውስጥ አሰራርን ማዘመንና ዲጂታላይዝ ማድረግ አንዱ ትኩረት ተደርጎ እየተሰራባት ባለ ከተማ በመገኘታችሁ በራሴና በከተማ አስተዳደሩ ስም በተለይም የጤና ቢሮ ይሄን አመቻችቶ ከክልላችን ከሁሉም አቅጣጫ ከተማችንን ስለጎበኛችሁ ትልቅ ክብርና ምስጋና ላቀርብላችሁ እፈልጋለሁ። ከተለያዩ አካባቢዎች የመጡ ባለሙያዎችና የስራ ኃላፊዎች በልምድ ልውውጡ ተሳትፎ አድርገዋል። በመስክ ምልከታቸውም የደብረ ብርሃንን ጤና አጠባበቅ ጣቢያን ጎብኝተዋል። በምልከታቸውም የታዘቡትን አጋርተውናል። የውስጥ ገቢያቸውንም ለማሻሻል የሰሩት ስራ በጣም ጥሩ ነገር ነው። የእውነት ለመናገር ይሄ ከኛ የለም ሙሉ በሙሉ ወስደን ልናሰፋው ብለን ቁጥር 1 ካስቀመጥነው ውስጥ እሱ ነገር ጥሩ ነው። ብዙ ጤና ተቋማት ኦአር ሰርቪሳቸውን ለእናቶች አገልግሎት ብቻ ነው የሚያደርጉት። ይሄ ተቋም ግን ሌላ ሰርጂካል ኦአር ይሰራል ማለት ማይነር ሰርጀሪ፣ ሌሎች አገልግሎቶችን በጤና ጣቢያ ደረጃ ይሰጣል። ያ ማለት በመጀመሪያ ደረጃና በመካከለኛ ሆስፒታል ደረጃ የሚሰሩ ሰርቪሶችን ይሰጣል ማለት ነው። የተቋም ማለት ነው። አንዱ የወሰድነው እሱ ነው። ዙሪያው ደግሞ ንጽህናው እንዲጠበቅ ከማድረግ አንጻር በጣም የሰሩት ስራ በጣም ጥሩ ነው። ወደኛ ወስደን የምናሰፋው ተግባር እንደሆነ ተመረናል። በ9 ወር ውስጥ ከ115,000 በላይ የህብረተሰብ ክፍሎችን አገልግሎት ሰጥቷል ማለት ነው። ይሄ ጤና ጣቢያ ማለት በማህበረሰቡ ተመራጭ ነው ማለት ነው። ስለዚህ በላቦራቶሪ አገልግሎት ውስጥ ያየነው ምንድነው በትክክል 56 ቴስት ማቅረብ ሲገባቸው 53 በማቅረብ ከፍተኛ የሆነ አገልግሎት ይሰጣሉ ማለት ነው። በ9 ወሩ ዘላቂ የጤና ፋይናንስ በጤና ተቋማት መገንባት፣ የመረጃ አያያዝን ማዘመን፣ ዲጂታል አገልግሎት ጅምር ስራዎች በጤና ተቋማት መኖራቸውን ቢሮ ኃላፊው አንስተዋል። ሌላው የማህበረሰብ አቀፍ ጤና መድን አፈጻጸማችንን ስንመለከት ሁላችሁም እንደምታስታውሱት 2016 ባለው ክልላዊ ወቅታዊ የጸጥታ ችግር ምክንያት 64% ነበረ አመቱን ሙሉ ሰርተን ያጠናቀቅ ነው። ዘንድሮ ደግሞ ከ3 ወር ባልበለጠ ጊዜ ውስጥ ሰርተን 80.1% መፈጸም የተቻለበት ሁኔታ ነው ያለው እንደ ክልል።